በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 9 በዚች ቀን የከበረ አባት አባ አብርሃም አረፈ። የዚህም ቅዱስ ሰው አባቱ ድሆችን የሚወዳቸውና የሚራራላቸው ነው። በዘመኑም በግብፅ ሀገር ታላቅ ረሃብ ሆነ። ገንዘቡን ሁሉ ለድሆች ሰጠ። እርሱ እጅግ ባለጸጋ ነበርና ከደግነቱና ከታማኝነቱ ብዛት የተነሳ እርሱ ባለበት ሀገር ዙሪያ ያሉ አገሮች ሁሉም ምድራቸውን ፍሬ በእርሱ ዘንድ አደራ ያስቀምጡ ነበር። ረሃቡም በጸና ጊዜ በእርሱ ዘንድ በአደራ የተቀመጠውን እህል ሁሉንም ለድሆች ሰጠ። እግዚአብሔርንም ስለምራቸው ፍሬ ሁሉንም ክፉ ቃልን እንዳይናገሩት አደረጋቸው። በእርሱም ዘንድ ያኖሩትን የምራቸውን ፍሬ ሽተው ወደ እርሱ በሚልኩ ጊዜ ተነስቶ ወደ እርሳቸው ይሄዳል። እነርሱም በየራሳቸው ለእያንዳንዱ የምድራቸው ፍሬ እንደደረሳቸው አድርገው ይጽፉለታል እንጂ ምን አይናገሩትም። የዚህ ቅዱሳን እናት እግዚአብሔርን የምትፈራ ምዕመናን ናት። ሰይጣንም ቀናበት። በአንድ ክፉ ሰው ልቦና አድሮ በፋሪስ ሰዎች ዘንድ ነገር ሰራበት። እርሱም ማረከው፣ ወደ ሀገራቸው ወሰደውና በአንዲት ሌሊትም ራእይን አየች። ያ ነገር የሰራባት ሰው በሲኦል ውስጥ በእሳት ሰንሰለት ታስሮ እግዚአብሔር ያደረገልሽን ተመለከትሽን? ነገር የሰራብሽን ያንን ሰው ተቀብሎታልና ይላታል። እርሷ ግን ጌታዬ ሆይ መከራና ስቃይ በእርሱ ላይ እንዲደርስበት አልሻም ትላለች። ያ የሚያሳያትም አንቺ ግን ወደ አገርሽ ተመለሽ፣ በቤትሽ ትኖሪ ዘንድ አለሽ ይላታል። እንዲህም ሆነ። ባሏም በሞተ ጊዜ አብርሃም ድሃ አደግ ሆነ። እርሱም እናቱ ሚስቱ ታጋባው አሰበች። እርሱ ግን ይህንን አልወደደውም። እናቱም እጅግ ደስ ተሰኘችበት። ወደ ገዳም ሄዶ ሊመነክስ በፈለገ ጊዜ እናቱ ልትሸኘው ወጣች። እጆቿንም ወደ ሰማይ አንስታ በመጸለይ ልጇን ወደ እግዚአብሔር አደራ ሳስጠበቀች። አቤቱ ጌታዬ ይህንን ቁርባንህን አድርገህ ተቀበለኝ አለች። በዚያም ጊዜ አባ አብርሃም ሄደ። በአስቄጥስ በረሃ ውስጥ ተጉዞ በአባ ዮሐንስ አበምኔት ዘመን ወደ አባ መቃርስ ገዳም ደረሰ። ወደ እርሱም ወደ አባ ዮሐንስ ገባ። ተወዳጅ ልጅም ሆነለት። በጎ ተጋድሎውንም ጀመረ። በአንዲት ሌሊትም ራእይን አየ። የበዓቱ ጣሪያ ተሰነጠቀ። የክብር ባለቤት ጌታ ኢየሱስ ክርስቶስ በኪሩቤል ሰረገላ ተቀምጦ ወደ እርሱ ሲወርድ አየው። ኪሩቤልም ያመሰግኑት ነበር። እርሱም ፈርቶ ተንቀጠቀጠ። ፈጥኖም ሰገደ። ጌታችንም ባረከውና በታላቅ ክብር ወደ ሰማይ አረገ። ጌታችንም የወረደባት በቤቱ ጣሪያ የተሰቀለችው ምልክት ሆና እስከዛሬ መታሰቢያነት አለች። እርሷን ለመንፈሳዊ አባቱ ለአበምኔቱ አባ ዮሐንስ መኖሪያ ቅርብ ናት። እርሷም በግቢግ ትባላለች። የእግዚአብሔርም መልአክ ሁልጊዜ ይጎበኘዋል፣ ብዙ ምስጢራትንም ይገልጥለታል፣ ያስገነዝበዋልም። ከዚህም በኋላ አባ አብርሃም ወደ ደብረ ርዮን ሄደ። በዚያም አባ ጋርዲን አግኝቶ ወደ አስቄጥስ ገዳም ከእርሱ ጋር ወሰደውና እስከ እረፍታቸው ጊዜ በዚያች በዓት ኖሩ። አበምኔቱም አባ ዮሐንስን ባረፈ ጊዜ በአባ አብርሃም ላይ ሰይጣን ታላቅ ደዌ ያመጣበት 18 ዓመት በዚያ ደዌ ውስጥ ኖረ። እረፍቱን በቀረበ ጊዜ የጌታችንን ስጋና ደምን ያቀበሉ
ዘንድ ወንድሞችን ለመናቸው። ተቀበለም። በኋላ መንፈሳዊ አባቱ አባ ዮሐንስ ወደ እርሱ መጥቶ እንሆ ወደ ታላቅ ሰርግ እግዚአብሔር ጠርቶሃል አለው። ከዚህም በኋላ እድሜው 80 ዓመት ሆኖት በሰላም አረፈ። በዓታቸውም እስከ ዛሬ የታወቀች ሁና ትኖራለች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የከበሩ አባቶች ጊዮርጊስ፣ ስምዖንና የሮሜ ሰው ዲዮስቆሮስ አረፉ። የአባ ኬናፎርም የብጥርያቃና የጥምያኒ መታሰቢያቸው ነው። በረከታቸው ትረሰን፣ ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰብ በችግር ጊዜ ማቀርብልን ምና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።